እንዴት አላችሁ? አትሌቲክን ጨምሮ ትልልቅ የስፖርት ሚዲያዎች አርጀንቲናዊው የአትሌቲኮ ማድሪድ አጥቂ ጁሊያን አልቫሬዝ ወደ አርሰናል የመዛወር ዕድሉ ከፍተኛ መሆኑንና ይህም እንግዲህ በዝውውር መስኮቱ መዝጊያ ቀናት ፍጻሜ ሊያገኝ እንደሚችል ሰፋፊ ዘገባዎችን አስነብበዋል። እንደ ዘገባዎቹ ከሆነ ክለቡ ተጫዋቹን ለመሸጥ ወደ 150 ሚሊዮን ዩሮ ወይም ደግሞ 128 ሚሊዮን ፓውንድ ገደማ ይጠይቃል ወይም ይጠብቃል ከተጫዋቹ። ሆኖም እንግዲህ የተጫዋቹ የመጀመሪያ ምርጫ ባርሴሎና መሆንና ከዝውውሩ መዋቅር ጋር በተያያዘ አሁንም እንቅፋቶች ሊኖሩ ይችላሉ የሚሉ ሐሳቦች አሉ። አትሌቲኮ ማድሪድ በ150 ሚሊዮን ዩሮ አካባቢ ድርድር ለማድረግ በሙሉ ዝግጁ እንደሆነ ነው ዘገባዎቹ የጠቆሙት። አርሰናልም ይህንን የዝውውር ሂሳብ መሸፈን እችላለሁ ብሎ በውስጥ እንደሚያምን ዘገባዎች አመልክተዋል። በተለይም ደግሞ የግራ ክንፍ ተጫዋቹ ገብርኤል ማርቲኔሊ ወደ ሳውዲ ፕሮ ሊግ የሚያመራ ከሆነ ከሱ ሽያጭ የሚገኘው ገንዘብ ለጁሊያን አልቫሬዝ ዝውውር አጋዥ ሊሆን ይችላል የሚሉ መረጃዎች አሉ። እንግዲህ ማርቲኔሊ ወደ ሳውዲ ፕሮ ሊግ የመሄድ ነገሩ የሚቀር አይመስልም። ክለብ ለክለብ ንግግሮች ሲደረጉ ነው የሰነበቱት። 50 ሚሊዮን ፓውንድ አካባቢ ሊስማሙበት ይችላሉ ተብሎ የተገመተና አሁን ላይ በብሬኪንግ ኒውስም እየወጣ ያለው መረጃ ነው ማለት ነው። አልቫሬዝ እንግዲህ መጀመሪያ ላይ ወደ ባርሴሎና መዛወርን አጥብቆ ይፈልግ የነበረ መሆኑ ምንም አያጠያይቅም። በስፔን ያለው አለመግባባት እየጨመረ በመጣበት በአሁኑ ወቅት ወደ አርሰናል የሚደረገውን ዝውውር ለመመልከት አቋሙን ማለስለሱ ደግሞ በቅርብ ጊዜ የወጡ ዘገባዎች ጠቁመዋል ማለት ነው። አትሌቲኮ ማድሪዶች ተጫዋቹን ለተፎካካሪያቸው ባርሴሎና በፍጹም የመሸጥ ፍላጎት የላቸውም። ይህ የቆየ አቋማቸው አሁንም እየጠነከረ የመጣ ነው ማለት ነው። አርሰናልም ከተጫዋቹ ወይም ከአትሌቲኮ ማድሪድ ዝውውሩ ሊፈጸም እንደሚችል አዎንታዊ ምልክት ካገኘ እስከ መጨረሻው የዝውውር ሳምንት ድረስ ጁሊያን አልቫሬዝን ለማስፈረም ጥረት ከማድረግ ወደኋላ እንደማይልና ለዚህም ዝግጁ መሆኑን የኢኤስፒኤን ምንጮች ገልጸዋል ማለት ነው። እንግዲህ አልቫሬዝ የመድፈኞቹ ዋና የማጥቃት አማራጭ ሆኖ የቀጠለ አርጀንቲናዊ እግር ኳሰኛ ነው። እቅዱም የቆየ ነው። በአርሰናል በኩል ምንጮች እንደሚሉት ከሆነም ከአትሌቲኮ ማድሪድ ጋር የነበረው የቅድመ ሁኔታና የዝግጅት አብዛኛው ስራ የተከናወነው ባለፈው ዓመት ከአትሌቲኮ ማድሪድ ለቆ አርሰናልን በተቀላቀለው የስፖርት ዳይሬክተሩ አንድሪያ ቤርታ አማካኝነት ነው ተብሏል። እንግዲህ ቤርታ ይህ ጣሊያናዊ አልቫሬዝ ከማንቸስተር ሲቲ ወደ አትሌቲኮ የተዛወረበትን ድርድር የመሩ ከፍተኛ የስፖርት ባለሙያ ናቸው። አርሰናል እድሉን ካገኘም በፍጥነት እርምጃ ለመውሰድ ተጫዋቹን ለማስፈረም ያስችሏል ተብሎ ነው የተገመተው። በስፔን ያሉ ምንጮች እንደሚያመለክቱት ከሆነ አልቫሬዝ ወደ እንግሊዝ ፕሪሚየር ሊግ ከመመለስ ይልቅ ወደ ባርሴሎና በመዛወር እዚያው ስፔን የመቆየት ፍላጎት አለው። አትሌቲኮ ማድሪዶች ግን የ26 ዓመቱን አጥቂ ለላሊጋ ተፎካካሪያቸው ለዋንጫ ተፎካካሪያቸው መሸጥ አይፈልጉም። ይህን አጥብቀው ተቃውመውታል ማለት ነው። በዝውውር መስኮቱ አንድ ሳምንት ብቻ ነው የቀረው። አሁን ላይ እንግዲህ እያለቀ ነው ማለት ይቻላል። የመድፈኞቹ አሰልጣኝ ሚካኤል አርቴታም የማጥቃት መስመራቸውን ለማጠናከር ባላቸው ፍላጎት አርሰናልን እንደ ዋና አማራጭ አቅርበዋል ማለት ነው። ምንጮች አክለው እንደገለጹት ከሆነ አርሰናል እንደ አውሮፓውያን አቆጣጠር በ2023 ዴክላን ራይስን ከዌስትሃም ለማስፈረም ያወጣውን የክለቡን ዋጋ ሪከርድ 105 ሚሊዮን ፓውንድ ማለት ነው ወይም ወደ 143 ሚሊዮን ዶላር ለማሻሻል ፍቃደኛ ነው ወይም ዝግጁ ነው ማለት ይቻላል። አትሌቲኮ ማድሪዶች አቋማቸውን ለማለስለስ ችለዋል። እስከ 150 ሚሊዮን ዩሮ ሊጠይቁ ይችላሉ ግን ከአልቫሬዝ ማለት ነው። አርሰናል ግን የገንዘብ ችግር ምንም ለእኔ ጥያቄ አይሆንም የሚል አቋም ላይ ነው ዘንድሮ። ለቪኒ ጁኒየርም ለማዛወር ፍላጎት ሲያሳይ ይሄና ነው የአርሰናል አለቆች ደጋግመው ሲናገሩ የነበሩ። ስለዚህ ጁሊያን አልቫሬዝ ላይም ተመሳሳይ አቋም ነው ያለው ተብሏል በክለቡ በኩል። ሆኖም እንግዲህ አልቫሬዝ ወደ ባርሳ የመቀላቀል ፍላጎትና የአትሌቲኮ ለመሸጥ አለመፈለግ ባስከተለው ውጥረት ምክንያት በተለይ እሑድ ዕለትም በሜትሮፖሊታኖ ስታዲየም ውስጥ አትሌቲኮ ቪያሪያል ጋር 2-2 በተለያዩበት ጨዋታ ያልተጠበቀ ክስተት ነው ያስተናገደው ተጫዋቹ። አልቫሬዝ ጨዋታው ከመጀመሩ በፊት ስሙ ሲጠራ በደጋፊዎች በኩል ከፍተኛ የሆነ ስቴዲየሙን እያነቃነቀ በጩኸት የታጀበ ከፍተኛ የሆነ ተቃውሞ ነው ያጋጠመው። ይህ ተጫዋቹን አስደንግጦት ነበር። ወንበር ላይ ተቀምጦም ቅያሪ ወንበር ላይ ተቀምጦም ኮምሽሽ ብሎ ነው የታየው ደንግጦና በ66ኛው ደቂቃ ላይም ተቀይሮ ሲገባ ተመሳሳይ ተቃውሞ ገጥሞታል። በነገራችን ላይ ስቴዲየሙ እንዳለ ነው የጮህበት። ከጨዋታው መጠናቀቅ በኋላ የአርጀንቲናዊ ብሔራዊ ቡድን አጥቂ እንግዲህ ይኸው ተጫዋች ከቡድን አጋሮቹ ጋር ደጋፊዎቹን ሰላም ሳይል ወይም ሳይሰናበት ሜዳውን ለቆ ወጥቷል። እንግዲህ የአትሌቲኮ አሰልጣኝ ዲየጎ ሲሞኔም ስለ ሁኔታው ማብራሪያ ሰጥተው ነበርና የክለቡ ኃላፊዎች
ተጫዋቹ ከደቂቃዎችና ከደጋፊዎችና ከተመልካች ወንበር አቅራቢያ እንዳይሆን ውሳኔ ማስተላለፋቸውን ነግረውኛልና ይህንን ነው ያደረግነው። ሲቀመጥም በጥንቃቄ ነበር፣ ጨዋታው አልቆ ከሜዳ ሲወጣም በጥንቃቄ ነበር ሲሉ ሲሞኔ ተናግረዋል። ክለቡ ተጫዋቹን ከሌላው ቡድን ለይቶ በቀጥታ ወደ መልበሻ ክፍል እንዲሄድ ነው የወሰነው። እንግዲህ ሁኔታውን ለማረጋጋት በተለይ ደጋፊው ተጫዋቹ በግድ መልቀቅ አለብኝ፣ በዚህ መክረም የለብኝም፣ ወደ ባርሳ መሄድ አለብኝ የሚል ግትር አቋም መያዙን ተከትሎ በደጋፊው በኩል በከፍተኛ የሆነ ተቃውሞ ነው የገጠመው ተጫዋቹ። ይህ እንግዲህ የደጋፊዎች ተቃውሞ በሚቀጥሉት ጊዜያትም ቀናትም አትሌቲኮች በአቋማቸው ላይ ለውጥ የማያደርጉ ከሆነ እና ያስገደዳቸው እንደሆነ ገና ሊታይ ይችላል ተብሎ ነው እየተነገረ ያለው። በሌላ በኩል አርሰናል የጋብሪኤል ማርቲኔሊን መውጣት ጨምሮ ሌሎች የዝውውር ስራዎችን እንደሚያፋጥን ይጠበቃል። እንግዲህ የኤስፒኤን ምንጮች እንዳሉት ከሆነ የብራዚላዊ ክንፍ ተጫዋች በአርሰናል የወደፊት እቅድ ውስጥ የሌለ በመሆኑ አርሰናል እናስታውሳለን ኮቬንትሪ ሲቲን 3-0 ሲያሸንፍም የጨዋታ ስኳድ ውስጥ ሳይካተት የቀረ ተጫዋች ነውና ትንሽ በአርሰናል እና በክለቡ በተጫዋቹ መካከል ጥሩ ግንኙነት ያለ አይመስልም። ማርቲኔሊ ወደ ጋላታ ስራ የመዛወር እድልን ውድቅ አድርጓል። አሁን ደግሞ አልሂላል እንግዲህ ተጫዋቹን ወደ ሳውዲ ፕሮ ሊግ ለመውሰድ ፍላጎት አሳይቷል። ከድርድር እያደረገ ነው። የ5 ዓመቱ ተጫዋች ከአርሰናል ጋር የቀረው ኮንትራት እንግዲህ 1 ዓመት ብቻ ነው። ስለዚህ የእሱ ወደ ክለቡን መልቀቅ አልቫሬዝ ወደ አርሰናል እንዲመጣ የገንዘብ እድልንም ከፍ የሚያደርግ ነው ማለት ይቻላል። ጁሊያን አልቫሬዝ በሜትሮፖሊታኖ ስታዲየም ከተከሰተ አወዛጋቢ ውከት በኋላም ወደ አርሰናል የመዛወር አቋሙን ማለስለሱ ነው የተዘገበው። በዚህ ዝውውር መስኮት አርሰናል ጁሊያን አልቫሬዝን የዋና አጥቂነት የመጀመሪያ ኢላማ አድርጎ ነው እንግዲህ ሲንቀሳቀስ የቆየው። መድፈኞቹ ከባርሴሎና ጋር ከፍተኛ ፉክክር ግጥሟቸው ነው የቆየው ማለትም ይቻላል። ፉትቦል 365 እንደዘገበውም አልቫሬዝ ውድለት በሪያድ ኤር ሜትሮፖሊታኖ ስታዲየም ከተከሰተ ውጥረት ደጋፊው ካሳየው ከፍተኛ ተቃውሞ በኋላ ወደ አርሰናል የመዛወር ፍላጎቱን አቅልሎታል ወይም ለስለስ አድርጎታል። ነገሮችን እያንሰላሰለ መሆኑን ነው ዘገባው የሚያሳየው። አልቫሬዝ ከማንኛውም ክለብ በላይ ወደ ባርሴሎና መዛወር ይፈልጋል። ይህ ግልጽ ነው። አትሌቲኮ ማድሪድ ግን ቅድም እንዳልነው ተጫዋቹን ለካታላኑ ክለብ በፍጹም የመሸጥ ፍላጎት የለውም። በጽኑ አቋሙ ላይ ነው የሚገኘው። ተጫዋቹ ወደ ባርሴሎና አይሄድም። ክለቡን ከለቀቀም ወደ አርሰናል መሄድ ይችላል፣ አርሰናል የምንፈልገውን ክፍያ ከፈጸመልን የሚል አቋም አንጸባርቀዋል ሰሞኑን። ይህም እንግዲህ አልቫሬዝ በዚህ ክረምት ወቅት መዛወር ከፈለገ አርሰናልን ብቸኛ አማራጭ ሊያደርገው ይችላል ነው። ቀደም ሲል ለማንቸስተር ሲቲ ይጫወትበት ወደ ነበረው እንግሊዝ ፕሪሚየር ሊግ የመመለስ ፍላጎት ያልነበረው ቢሆንም አሁን ግን ነገሮች ሲገጣጠሙ ወደ ባርሴሎና መሄድ ካልቻለ ክለቡ ካልሸጠው በዚያው በአትሌቲኮ ማድሪድ ለመቆየትም ደግሞ ከደጋፊው ከፍተኛ ተቃውሞ እየቀረበበት ከሆነ ይሄ ልጅ ውስጥ እየገባ ነው የሚገኘውና እንግዲህ የእግር ኳስ ህይወቱ ከሚበላሽ ያልተጠበቀ ውሳኔ ሊወስን ይችላል ማለት ነው። ወደ አርሰናል የመሄድ እድል አለው። ምክንያቱም አርሰናል በከፍተኛ ፍላጎት አለው ተጫዋቹን ለማስፈረም። ሚካኤል አርቴታም በተደጋጋሚ እየደወለ ነው አሉ የሚያናገረውና የቀድሞ የአትሌቲኮ ማድሪድ የአሁኑ ደግሞ የአርሰናል ስፖርቲንግ ዳይሬክተር አንድሬ ቤርታም በዚህ ጥበብ የተካኑ ስለሆኑ እንግዲህ ተጫዋቹን ሊያመጡ ይችላሉ የሚሉ መረጃዎች እየወጣ ነው የሚገኘው። ዘገባዎች እንግዲህ አሁንም ወደ ባርሴሎና የሚያደርገው ዝውውር ከምንም በላይ የሚፈልገው እንደሆነ ነው የሚናገሩት። አልቫሬዝን በተመለከተ ወደ አርሰናል ለሚያደርገው ዝውውር ግን በሩን አልዘጋም ይላሉ እነዚህ ዘገባዎች። በተለይ ኤኤስ የሚባለው ጋዜጣ ነው ይህንን ያስነበበው። አልቫሬዝ ውድለት እንግዲህ ቅድም እንዳልናችሁ ከደጋፊው ከፍተኛ ተቃውሞ አጋጥሞታል። ከጨዋታው መጠናቀቅ በኋላም የቡድን አጋሮቹን ጋር ሰላም ሳይል ነው የወጣው። እንግዲህ አሁን ደግሞ ጣሊያናዊ የዝውውር መረጃ አዋቂ ፋብሪዚዮ ሮማኖ ስለ ተጫዋቹ የወደፊት ሁኔታ እና አሁን ስለተከተለው ሁኔታ አዳዲስ መረጃም አቅርቧል። ሮማኖ በዩቲዩብ ቻናሉ ሲናገር ስለ እድሎችና ስለ ታዋቂ ስሞች ስናወራ የጁሊያን አልቫሬዝ ሁኔታ ልነግራችሁ እወዳለሁ ሲል ይጀምርና በሜትሮፖሊታኖ በጣም ውጥረት የነበረበት ጊዜ ነበር ውድለት። ጁሊያን አልቫሬዝ በሁለተኛው አጋማሽ ተጫውቷል። በጨዋታው ላይ ግን የስታዲየሙ ተናጋሪ ስሙን ሲጠራ ተቀይሮ ሊገባ ሲል ደጋፊዎቹ ተቃውሟቸውን ያሰሙበት መንገድ እጅግ የሚያስደነግጥ ነበር። በሁለተኛው አጋማሽ ሲጫወትም ምንም አይነት ተጽዕኖ መፍጠር አልቻለም። ይህ ደግሞ ተጫዋቹ በዛ ለመቆየት ምንም ኮንፊደንስ አይኖረውምና ወደ አርሰናል ሊሄድ ይችላል የሚሉ ናቸው ሀሳቦቹ። በፊቱ ላይ ተጫዋቹ በፍጹም ተረጋግቶ አልነበረም። እንግዲህ ሁላችንም አይተነዋልና እፎይታ እንዳልተሰማው ምንም ምቾት እንዳልሰጠው በዛ መቆየት መገመት ይቻላልና ሁኔታው ለክለቡም ለተጫዋቹም ለሚመለከተው አካልም በሙሉ አስቸጋሪ እንደሆነ ነው መረዳት የሚቻለው። ከጨዋታው በኋላ የቡድን አጋሮቹ ደጋፊዎችን ሰላም ሲሉ እሱ
እንግዲህ ለብቻው ወጥቷል። በሁለት ሰዎች ግራና ቀኝ ሆኖ እሱ አንገቱን አቀርቅሮ ነው ሲወጣ የነበረው። ይህ ትልቅ ትርጉም አለው እንግዲህ ለክለቡም ማለት ነው። በኋላም ዲየጎ ሲሞኔ ጁሊያን ደጋፊዎችን ሰላም ለማለት ሳይሄድ በቀጥታ ወደ ልብስ መቀየሪያ ዋሻ እንደሄደ የነገርነው እኛና ክለቡንን፣ ይህም እሱንም ለመጠበቅ ከደጋፊዎች ጋርም ያልሆነ ስሜት ውስጥ እንዳይገባ ለማድረግ ነው ብሏል። ነገር ግን በተመሳሳይ ጊዜ በጁሊያን ዙሪያ ያለው ሁኔታ አሁንም ሞቅ በረድ ብቻ ሳይሆን አሁን ውጥረት ውስጥ ነው፣ ወደ ውጥረት ገብቷል ማለት ይቻላል። እና ስለዚህ አትሌቲኮ ማድሪድ በአቋሙ ላይ ስለጸና የዚህ ሳምንት እንግዲህ ለተጫዋቹ ይሄ አንድ ሳምንት ቀጣዩ በተለይ ለተጫዋቹና ለአትሌቲኮ፣ ለአርሰናል፣ ለባርሴሎና እጅግ ወሳኝ ነው ማለት ይቻላል። ለባርሴሎና መሸጥ አይፈልጉም በፍጹም እና ባርሴሎናዎች ግን እስካሁን ድረስ ለሌላ አጥቂ ምንም ጥያቄ አላቀረቡም ነው የሚባለው። አሁንም ይተማመናሉ። ስለዚህ ባርሴሎና ወደ ሌላ አማራጭ ይሸጋገራሉ ወይስ በጁሊያን አልቫሬዝ ታሪክ ላይ ተአምር ሲከሰት መጠበቁን ይቀጥላል የሚለውን ለመረዳት እንግዲህ ይህ ሳምንት ወሳኝ ይሆናል። ስለዚህ በዛ በኩል የሚሆነውን አብረን የምንከታተል ይሆናል። አርሰናል ግን አልቫሬዝን የማስፈረም እድሉን በተመለከተ ሮማኖ ተጨማሪም አርሰናልን አትርሱ። ምክንያቱም እኔ እንደተረዳሁትና በቅርብ ቪዲዮዎች ላይ እንደነገርኳችሁ አርሰናል በፋይናንሻል በኩል የጁሊያን አልቫሬዝን ዝውውር መሸፈን እችላለሁ ብሎ በውስጥ ያምናል ሲል ነው እንግዲህ ይህ ጣሊያናዊ ጋዜጠኛ የተናገረው። ስለዚህ ይህ ለአርሰናል ለተጫዋቹ ዝውውር ከፍ ያለ እድል የሚሰጥ ይሆናል። በተለይ የማርቲኔሊ ወደ አልሂላል መሄድ ትልቅ እድል፣ በገንዘብ በኩል ትልቅ እድል ይሆናል ተብሎ ነው የሚታሰበው። በቀረቡት መረጃዎች መሰረት እንግዲህ አልቫሬዝ በዝውውር መስኮቱ መጨረሻ ቀናት ወደ አርሰናል የመዛወር ከፍተኛ እድል እንዳለው ነው የትንተናዎች ሲጠቃልሉ የሚነግሩት። ነገር ግን ዝውውሩ ሙሉ በሙሉ እንዲሆን አሁንም የሳምንቱ መጨረሻ ድረስ የሚወሰኑ ሁኔታዎች መጠበቅ ያስፈልጋል። የዝውውሩ እውን የመሆን እድሉም የሚወስኑት የተለያዩ ነገሮች ማየት ይቻላል። አንደኛ የተጫዋቹ አቋም መላላት ነው። አሁን አልቫሬዝ መጀመሪያ ላይ ወደ ባርሴሎና መሄድን ብቻ ይፈልግ ነበረ፣ ምንም ጥርጥር የለውም። በሜትሮፖሊታኖ ስታዲየም ከደጋፊዎች ከገጠመው ከፍተኛ የፉጨት ተቃውሞና ውጥረት በኋላ ግን ወደ አርሰናል የመዛወር አቋሙን ማለስለሱና ለኤምሬትስ ዝውውር በሩን ሙሉ በሙሉ አለመዝጋቱን መነገሩና መዘገቡ ሌላ ፍንጭ የሰጠው ነገር ሆኗል። የአትሌቲኮ ማድሪድ አቋምም እንዲሁ ተቀይሯል። አትሌቲኮዎች ተጫዋቹን ለላሊጋ ተፎካካሪያቸው ባርሴሎና ለመሸጥ በፍጹም ፈቃደኛ አይደሉም። በዚህ አቋማቸው አሁንም ጸንተዋል። ነገር ግን ድርድር ለማድረግ ፈቃደኛ ሆነዋል ማለት ነው። 150 ሚሊዮን ዩሮ ድረስ የሚከፍል ከተገኘ እንደራደራለን ነው። ከአርሰናል ጋር ብቻ ነው ደግሞ የሆነውና አርሰናል በዚህ ክረምት ዝውውር መስኮት ከአትሌቲኮ መውጣት ከፈለገ ብቸኛውና እውነተኛው አማራጭ አርሰናል ብቻ ይሆናል የሚለውን ሚዛን የሚደፋ መረጃ ይሆናል። ሌላው ጉዳይ የአርሰናል የፋይናንስ ዝግጅት ነው። አርሰናል ተጫዋቹን የዋና አጥቂነቱ ቁጥር 1 ኢላማ አድርጎ ይዞታል። በእርግጥ በዚህ ቦታ ላይ ቪክቶር ዮኬሬሽ አለ። እሱ ምን ይሆናል የሚለው የአርሰናል ደጋፊዎችን የሚያሳስብ ነገር ነው። ግን እንግዲህ አትሌቲኮዎች የሚጠይቀውን እስከ 150 ሚሊዮን ዩሮ የሚደርስ ክፍያ መሸፈን እንደሚችል በአርሰናል በኩል ዝግጁነት አለ የሚሉ መረጃዎች አሉ። በተለይም ጋብሪኤል ማርቲኔሊ ቀደም እንዳልነው ወደ ሳውዲ አልሂላል የሚያመራ ከሆነ ከሱ የሚገኘው ገንዘብ ከ50 ሚሊዮን ፓውንድ በላይ ስለሚሆን ለዝውውሩ ተጨማሪ የፋይናንስ አቅም ይፈጥራል ተብሎ ይታሰባል። የአንድሬ ቤርታ ሚናም በዚህ ተጫዋች ዝውውር ላይ በጁሊያን አልቫሬዝ ወደ አርሰናል የሚደረግ ዝውውር ላይ ሚና ይኖረዋል። እንግዲህ የቀድሞ የአትሌቲኮ ማድሪድ የስፖርት ዳይሬክተር እና አሁን የአርሰናል የስፖርት ዳይሬክተር የሆኑ የጣሊያናዊ አንድሬ ቤርታ ዝውውሩን የጀርባ አጥንቱ ነው ሲሰሩ የቆዩ ናቸው። አምናም አስደምመዋል የአርሰናልን ደጋፊ። ዘንድሮም ጥሩ ዝውውር እያደረጉ ነው። እንግዲህ አርሰናል አረንጓዴ መብራት ካገኘ በጁሊያን አልቫሬዝ በኩል በፍጥነት ዝውውሩን የማጠናቀቅ አቅም እንዳለው ነው ዘገባዎች የሚያሳዩት። ዋናው ማነቆና የሚጠበቀው ውሳኔ ባርሴሎናዎች እስካሁን ይፋዊ የብድር ጥያቄ ያላቀረቡ ስለሆነም አልቫሬዝ እንግዲህ በዝውውር መስኮቱ መጨረሻ ቀናት የመድፈኞቹ አዲስ ፈራሚ የመሆን እድሉ በጣም ሰፊና እጅግ ከፍ ያለ ግምት የተሰጠው ስለመሆኑ ዘገባዎች ይጠቁማሉ። እነዚህ ዘገባዎች ደግሞ የተለያዩ ሁኔታዎችን አገጣጥመው በማየትና በመተንተን ነው እዚህ ድምዳሜ ላይ እየደረሱ ያሉትና ለሁሉም ቀጣይ ሳምንት እንግዲህ ወሳኝ ነው ማለት ይቻላል። ሰላም።